ለመዘምራን አለቃ የዳዊት መዝሙር። እግዚአብሔር ሆይ ከክፉ ሰዎች አድነኝ፣ ከአመፀኞችም ሰዎች ጠብቀኝ። እነርሱ በልባቸው ክፉ ነገር ያውጠነጥናሉ፣ በየዕለቱም ጦርነት ይጭራሉ። ምላሳቸውን እንደ እባብ ያሾላሉ፣ ከከንፈራቸውም በታች የእፉኝት መርዝ አለ። ሴላ። እግዚአብሔር ሆይ ከክፎች እጅ ጠብቀኝ፣ እግሮቼንም ለመጥለፍ ከሚያደቡ አመፀኞች ሰውረኝ። ትዕቢተኞች ወጥመድ በስውር አስቀመጡብኝ፣ የመረባቸውን ገመድ ዘረጉብኝ፣ በመንገዴም ላይ አሽክላ አኖሩ። ሴላ። እግዚአብሔር ሆይ አንተ አምላኬ ነህ እልሃለሁ። እግዚአብሔር ሆይ የልመና ጩኸቴን ስማ። ብርቱ አዳኝ የሆነ ጌታ እግዚአብሔር ሆይ በጦርነት ዕለት የራስ ቁር ሆንኸኝ። እግዚአብሔር ሆይ የክፎች ምኞት አይፈጸም፣ በትዕቢትም እንዳይኩራሩ እቅዳቸው አይሳካ። ሴላ። ዙሪያዬን የከበቡኝ ሰዎች ራስ የከንፈራቸው መዘዝ ይጠምጠምበት፣ የእሳት ፍም በላያቸው ይውረድ። ዳግመኛም እንዳይነሱ ወደ እሳት ይጣሉ፣ ማጥ ወዳለበት ጉድጓድ ይውደቁ። ምላሰኛ በምድሪቱ ጸንቶ አይኑር፣ አመፀኛውን ሰው ክፋት አሳዶ ያጥፋው። እግዚአብሔር ለድሃ ፍትህን እንደሚያስከብር ለችግረኛውም ትክክለኛ ፍርድ እንደሚሰጥ አውቃለሁ። ጻድቃን በእውነት ስምህን ያመሰግናሉ፣ ቅኖችም በፊትህ ይኖራሉ። አሜን። ለመዘምራን አለቃ የዳዊት መዝሙር ይላል ታይትሉ ላይ ርዕሱ ላይ። እስካሁን ድረስ የዳዊት መዝሙር እየገጠመን አለ አይደል? ከመዝሙር 138 አንስቶ አሁን እስከ 143 ድረስ የዳዊት መዝሙር ይገጥመናል። በመሃል የዳዊት መዝሙር ቆም ብሎ ነበር። ሌሎች ሰዎች የጻፉትን መዝሙር ነበር ሲሰጠን የነበረው። አሁን ደግሞ በድህረ ግዞት ጊዜ ተመልሰን ወደ ጽዮን እየተመለስን ባለንበት ጊዜ የዳዊትን መዝሙር ማስታወስ ጀምረዋል። ዳዊት የጻፋቸው መዝሙራቶች አሉ። በተለይ ስለ መዳን፣ ስለ ድነት የጻፋቸው መዝሙሮች አሉና እነሱ ላይ ትኩረት አድርገው እነሱን በድጋሚ ይዘምሯቸዋል። ዳዊት የነበረበት አውድ ድነት የሚጠይቅ ነበር። አሁንም ደግሞ እነሱ ያሉበት አውድ ድነትን ይጠይቃል። ምን እየተካሄደ ነው ያለው? ከግዞት ምድር ከባቢሎን ሲመለሱ ጽዮንን እንወርሳለን፣ እግዚአብሔር ከተማ ጋር እንደርሳለን፣ እግዚአብሔርን ማምለክ እንጀምራለን ብለው ሲነሱ ብዙ ክፉ ሰዎች ተነሱባቸው፣ ከመንገዳቸው ሊያቋርጧቸው። እናንተማ ድጋሚ ከባርነት ነፃ አትወጡም፣ ድጋሚ ነፃ ወጥታችሁ ደግሞ እግዚአብሔርን ማገልገል፣ እግዚአብሔርን ማምለክ የሚባል ነገር እናንተ ጋማ አይደርስም ብለው ከመንገዳቸው ሊያቋርጧቸው መንገዳቸው ፊት የቆሙ ሰዎች ነበሩ። ሰዎችም አሉ፣ ስጋ ለባሾችም አሉ። እንደገናም ደግሞ ከሰዎቹ በስተጀርባ የሚሰራ ሌላ ክፉ ኃይልም ደግሞ አለ። ምን ብለን ስንወስን ነው ይሄ ክፉ ኃይል የሚመጣው? ልክ እግዚአብሔርን እናገለግላለን፣ እግዚአብሔርን እናመልካለን፣ በእግዚአብሔር ዙፋን ፊት፣ በእግዚአብሔር ቤተ መቅደስ ፊት እንቀርባለን፣ እንደርሳለን ብለን ውሳኔ ስናደርግ ሁልጊዜ ስሜታችንን የሚያዝል እኛን ለማድከም የሚነሳም እኛን በቃ የሚታገለን ነገር ሁልጊዜ አለ። ስለዚህ ይህንን ስሜት የሚያውቁ ሰዎች ናቸው የጻፉት። ይህን ስሜት በትክክል የተረዱ ሰዎች ናቸው። እኛ በትንሹ የምናውቀው ብዙ አይነት ትግል አለ። እሁድ በተለይ ሲደርስ ወይ ደግሞ ቃሉን የምናጠናበት ቀን ሲደርስ ወይ የጸሎት ሰዓት ሲደርስ እናውቀዋለን። በትንሹ የሚታገለንን አቅም የሚያሳጣንን የሚያዝለንን ነገር እናውቀዋለን። ስለዚህ ይሄም ግለሰብ እንደገናም ደግሞ እንደ ሀገር እንደ ሕዝብም የሚጸልዩት ሰዎች ይህንን ትግል የሚያውቁ ሰዎች ናቸው። እግዚአብሔር ፊት እንዳንቆም የሚታገሉን ክፉዎች አሉ። ስለዚህ ከነሱ ከክፉዎቹ አድነን ብለው የሚጸልዩ ናቸው። ይሄ መዝሙር ከዚህ ቀደም ሴላ የሚል ብዙ ጊዜ አይተናል አይደለ? በመዝሙራት ውስጥ ሴላ ይደጋገማል። መዝሙራት ውስጥ ብቻ ሳይሆን የሰቆቃው ኤርሚያስ ውስጥ አለ። እንደገና ደግሞ ዕንባቆም 3 ላይ ደግሞ አለ። ሴላ ይለናል። ሴላ ምን ነበር? የጥሞና ጸጥ ብለን እናሰላስል ማለት ነው። ልክ ሴላ ሲለን እረፍት አድርጉና ጸጥ በሉና አሁን ያነበባችሁትን አሰላስሉት ይለናል። ስለዚህ ለዛ ነው ጸጥ ስል የነበረው። በመሃል ላይ ልክ ሴላ ስናገኝ ጸጥ ብለን ያነበብነው እንድናሰላስል ግብዣ ያቀርብልናል። ስለዚህ እዚህ መዝሙር ውስጥም 3 ሴላዎች አሉ። ስለዚህ መዝሙሩ ለ3 ይከፈላል ብለን ማየት እንችላለን። ለ3 ይከፈላል። የመጀመሪያውን ክፍል እኔ ቁጥር 1 እስከ 3 እግዚአብሔር ሆይ ከክፉ ሰዎች አድነኝ ብሎ ነው የሚጀምረው። የድነት ጥሪ
የድነት ጥያቄ ነው የሚያቀርበው። ስለዚህ ልመናው ምንድነው? መዝሙሩ የልመና መዝሙር ነው። ልመናው ደግሞ ድነት ነው፣ መዳን፣ ከክፉ ነገር መዳን። ክፉ ሰዎች ከመዝሙር 1 ጀምሮ ደግሞ እናውቃቸዋለን። ሁሌ ይመጣሉ አይደለም? ክፉ ሰዎች የሚባሉ አሉ በአንድ መደብ። ሁለተኛው መደብ ላይ ደግሞ ጻድቃን የሚባሉ አሉ፣ መልካም ሰዎች የሚባሉ አሉ። እና መዝሙር 1 ላይ ዳዊት ምን ብሎ አስጠንቅቆናል? በክፉዎች ሰዎች መንገድ አትሂዱ ብሎናል። የክፉዎችን ምክር አትስሙ፣ በእነሱ ወንበር አትቀመጡ ብሎናል። ስለዚህ የሚኬድበት መንገድ አላቸው፣ የሚቆምበት መንገድ አላቸው፣ የምንቀመጥበት ወንበር አላቸው። እነሱን ነገሮች በሙሉ ግፉት ብሎናል፣ አስጠንቅቆናል። ምክንያቱም ይሄ የተጠራንበት ጥሪ 2 ምርጫ ነው ያለው። ወይ የእግዚአብሔርን የጽድቅን መንገድ ነው የምንወስደው፣ ወይ ደግሞ የኃጥአንን መንገድ ነው የምንወስደው። ከዛ እዛው መዝሙር ላይ መዝሙር 1 ላይ ብዙ ጊዜ አውርተናል። የጻድቃን መንገድ መጨረሻው ልምላሜ ነው፣ መጨረሻው ሕያውነት ነው፣ መጨረሻው ፍሬያማነት ነው፣ መሳካት ነው፣ አለመጉደል ነው፣ ከእግዚአብሔር ዘላለማዊ ሕይወት አለመጉደል ነው ብሎ ይደመድማል። የክፉዎች መንገድ ግን ትጠፋለች ይለናል አይደል? ትጠፋለች፣ መንገዳቸው መጠውለግ ነው፣ በንፋስ ተጠራርጎ መወሰድ ነው፣ መጨረሻቸው አያምርም ብሎ አስጠንቅቆናል። ስለዚህ እነዚሁ ክፉ ሰዎች በኋላ ላይ ስደት ያስነሱበታል። በማን ላይ ነው ስደት የሚያስነሱት? በጻድቁ ላይ። ጻድቁ የእግዚአብሔርን ሕግ እከተላለሁ ሲል፣ ለእግዚአብሔር ቆማለሁ ሲል ስደት ያስነሱበታል። አይፈልጉትም ያን መንገድ፣ እቺ የጠበበችይቱን መንገድ አይፈልጉም፣ ያን ጎዳና አይፈልጉም። ስለዚህ እዛ ጎዳና ላይ የሚገቡትንም ከዛ ጎዳና ማውጣት ነው የሚፈልጉት፣ ገፍትሮ መጣል ነው የሚፈልጉት። አሁን እዚህኛውም ክፍል ላይ ይሄ ዘማሪ የሚለምነው ነገር ከዚህ ጎዳና ሊያወጡኝ ከሚፈልጉ ሰዎች አድነኝ ብሎ ነው ጥሪ የሚያቀርበው። አድነኝ፣ ከአመፀኞችም ሰዎች ጠብቀኝ ይላል። አመፀኛና ክፉ በአንድ መደብ ነው ያሉት አይደለ? አንድ መደብ። አመፀኛ ማለት ያምጻሉ፣ አንድ ህግ ይሰጣቸዋል፣ በዚህ ህግ አልተዳደርም ይላሉ። ሌላ የራሳችንን ህግ ነው የምንፈልገው ብለው የሚያምጹ ናቸው። ስለዚህ ንጉሱ የሚተዳደሩበት ህገ መንግስት ሲሰጣቸው ያን ህገ መንግስት ጥለው አይ በራሳችን ህገ መንግስት ነው የምንተዳደረው ብለው ያምጻሉ ማለት ነው። ሐማስ የሚባለው ቃል አለ አይደለም? ከፍልስጤምም የምንሰማው ሐማስ የሚባለው ቡድን ያሉትን ህጎች፣ ሀገሪቱ ላይ የወጣውን ህግ መስማት አይፈልግም፣ መታዘዝ አይፈልግም። ስለዚህ ሐማስ ይባላል። አመፀኛ ይባላል። ስለዚህ የእግዚአብሔርን ህግ የሚጥሱ ናቸው። ግን በልባቸው ላይ ምንድን ነው የሚያውጠነጥኑት? ቁጥር 2 ላይ በልባቸው ክፉ ነገር ያውጠነጥናሉ፣ በየዕለቱም ጦርነት ይጭራሉ ይላል። ይሄ ማውጠንጠን ማሰላሰል የሚለው ከመዝሙር 1 የተዋሰው ነው አይደለ? መዝሙር 1 ላይ ሀጋ ይለናል። ሀጋ ማለት ማውጠንጠን፣ ማሰላሰል፣ ጮክ ብሎ መናገር፣ ማነብነብ፣ ምንደግመው ነገር፣ ምንደጋግመው ነገር፣ ስንደጋግመው ይወርሰናል። ይሄ የእግዚአብሔር ቃል ይወርሰናል፣ ኃይል ይሆናል በእኛ ላይ ማለት ነው። ስለዚህ እነዚህ ግን የዳዊት ተቃራኒዎች ናቸው፣ የጻድቃን ተቃራኒዎች ናቸው። የሚያውጠነጥኑት ምንድን ነው? ክፉውን ነገር። ክፉ የሚባለው ደግሞ ዝም ብሎ አብስትራክት ሀሳብ አይደለም፣ ሀሳብ ብቻ አይደለም። ቁጥር 1 ላይም ከክፉ ሰዎች ይለናል፣ ቁጥር 2 ላይ ክፉ ነገር ይለናል። ስለዚህ በሀሳብ ደረጃ ሳይሆን የሚጨበጥ የሚዳሰስ ነገር ነው፣ አካል አለው ክፉ የሚባለው። የሱን ነገር ማሰላሰል ማለት የሱ ኃይል በእኛ ላይ አቅም አለው ማለት ነው። እነዚህ ሰዎች ኃይላቸውን ኬት ነው የሚያገኙት? ክፉዎች ከክፉ፣ ምክንያቱም አባታቸው እሱ ነው፣ ምንጫቸው እሱ ነው። ስለዚህ ይሄም ዘማሪ ምን ይለናል? በሱ ባውጠነጠኑት እሱ በሰጣቸው ሀሳብ ተመስርተው ተመርኩዘው ምን ይጭራሉ? ጦርነት ይጭራሉ ይላል። ከዛ ይሄ ጦርነት መቼ ነው? በየዕለቱ ማን ላይ ነው ይሄ ጦርነት የሚነሳው? ጻድቃን ላይ አይደለም? ጻድቃን ላይ። ስለዚህ በሚታየውም በማይታየውም ዓለም ሁለቱም ዓለማት ውስጥ ጦርነት የሚጭሩ አሉ። በማን ኃይል ተመርተው? በክፉ ኃይል ተመርተው የክፉን ሐሳብ ወስደው ተሞልተው እሱን አውጠንጥነው እሱን ደጋግመው አስበውት ጊዜ ወስደውበት በዛ ኃይል ጦርነት ይጭራሉ ይለናል። ምላሳቸው እንደ እባብ ያሾላሉ፣ ከከንፈራቸውን በታች የእፉኝት መርዝ አለ ይለናል። እነዚህ ሰዎች እንዳልነው የክፉ መንገድ የተከተሉት ናቸው። የክፉ መንገድ ደግሞ የትኛው እንደሆነ እናውቃለን። ከዘፍጥረት 1 2 3 ጀምሮ ያለው ክፉ
ስም አለው። ስሙ ደግሞ እባቡ ነው አይደለ? የጥንቱ እባብ ይለዋል። ስለዚህ የሱ የእባቡ መርስ አንደበታቸው ላይ አለ። እንደ እባብ ነው አንደበታቸውን ምላሳቸውን የሚያሾሉት ይለናል። አሁን ነገርየውን አካል እየሰጠልን እየመጣ ነው አይደል? የምር ጠላቶቹ ማን እንደሆኑ እየነገረን ነው። ዳዊት ስጋ ለባሽ ጠላቶች ነበሩት፣ ግን ከበስተጀርባ ያለውን ጠላት ያስተውላል። አይኖቹ የተከፈቱለት ሰው ነው አይደለ? ተከፍቶለታል፣ ያውቃል። ጦርነቱ ከየት ምንጭ እንደመጣ ያውቃል። እሱን ለምን ከጽድቅ ጎዳና ሊያጎድል እንደመጣ ያውቃል። መጨረሻውን እንዳያምር፣ መጨረሻውን ለማበላሸት፣ መንገዱን ለማጉደል፣ ጽዮን እንዳይደርስ ለማድረግ የመጣበትን የተነሳበትን ጦርነት ያውቃል። ስለዚህ ሴላ ይላል እዚህ ጋር ጊዜ እንውሰድና እናስብ ይለናል። ምን አይነት ጦርነት ውስጥ ነን? ምን አይነት የተሳለ ነገር ገጥሟቸዋል? እስቲ ያስቡት። ምን አይነት ጦርነት ተከፍቶባቸዋል? ከጽድቅ ጎዳና እንድትጎድሉ ማን ነው ስደት ያስነሳባችሁ? ምን አይነት ስደት ነው የተነሳባችሁ? እያለ ይነግረናል። ይቀጥላል ሁለተኛው ክፍል ቁጥር 4 እግዚአብሔር ሆይ ከክፎች እጅ ጠብቀኝ፣ እግሮቼንም ለመጥለፍ ከሚያደቡ አመፀኞች ሰውረኝ። ትዕቢተኞች ወጥመድ በስውር አስቀመጡብኝ፣ የመረባቸውን ገመድ ዘረጉብኝ፣ በመንገዴም ላይ አሽክላ አኖሩ። ሴላ። አሁንም ከነዚህ ከክፉዎች ለመጠበቅ ነው የሚጸልየው አይደል? ቁጥር 1 ክፉ ሰዎች፣ ቁጥር 2 ክፉ ነገር፣ እንደገና ደግሞ እንደ እባብ ያሾሉ ናቸው ይላል ቁጥር 3 ላይ። አሁን ደግሞ ቁጥር 4 ድጋሜ ከክፉዎች እጅ ይላል፣ ከሚያደቡ አመፀኞች። ይሄ አመጽ ክፋት የሚባለው ይደጋገማል እዚህ ምዕራፍ ላይ አለ። ሌላ መደብ አለ፣ የኛን መንገድ የማይፈልግ ሌላ ቡድን አለ። ስለዚህ ስለነሱ ነው የሚነግረን። እና ምን ይሰውራሉ እነዚህ አመፀኞች? እግሮቹን ለመጥለፍ ወጥመድ ይሰውራሉ አይደለ? በስውር ወጥመድ ያስቀምጡበታል። ትዕቢተኞች ናቸው ይለናል። የመረባቸውን ገመድ ይዘረጉበታል። በመንገዱ ላይ ደግሞ ምን ያኖራሉ? አሽክላ ያኖራሉ። ይሄ መሰናክል ማለት ነው። ሲራመድ የሚወጋው ነገር በቃ ተወግቶ ደምቶ ቆስሎ እዚህ እንዲቀር አዝኖ እዚህ እንዲቀር የሚያደርግ ነገር እና ሳያስበው የሚያገኝ ወጥመድ። ትዝ ይላችኋል መዝሙር 124 ላይ 124 ቁጥር 7 ላይ ለነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች ይላል መዝሙረኛው አይደለ? እንደ ወፍ ከአዳኞች ወጥመድ ነው ያመለጠችው። ከዚያስ ወጥመዱ ተሰበረ እኛም አመለጥን ብሎ ደግሞ ይናገራል። ወጥመድ ለጻድቃን ሁሌ እንደተዘረጋ ነው። እግዚአብሔር ከስንቱ እያስመለጠን ከስንቱ ወጥመድ ሰባብሮ እያስመለጠን ነው እንጂ የኖር ነው። ወጥመድ ልክ በቃ ለጻድቃን ሁሌ የተዘጋጀ ነገር ነው። እኛን ደግሞ እንዴት ነው የሚያው? እንደ ወፍ በቃ ቶሎ የሆነ ወጥመድ ውስጥ አስገብቶ ነፍሳችን አጥፍቶ ከጽዮን ማጉደል፣ ከእግዚአብሔር ቤት ማጉደል፣ ወደ ኋላ እንድናይ ማድረግ፣ ባቢሎን ተቀመጡ ብሎ ማባበል፣ ግብጽ ውስጥ ተቀመጡ የግብጽ ሽንኩርት ይሻላል ብሎ ማባበል እና ወጥመድ ከለሩን እየቀየረ ቅርጹን እየቀየረ በተለያየ መንገድ የሚመጣ ነገር ነው እና መንገዴ ላይ ይለናል አይደለ? ቁጥር 5 ላይ በመንገዴ ላይ። መንገድ ደግሞ በጣም ወሳኝ ሀሳብ ነው መዝሙራት ውስጥ። መንገድ አለ። የክፉዎች መንገድ አለ፣ የጻድቃን መንገድ አለ። ሁለት አይነት መንገድ። ይሄ እሱ የጀመረው መንገድ የጽድቅ መንገድ ነው፣ የጽድቅ ጎዳና፣ መጨረሻው እግዚአብሔር ጋር የሆነ የእግዚአብሔር ሕልውና ውስጥ የሆነ መጨረሻው መንግስተ ሰማይ ጽዮን የሆነ ልክ እሱ መንገዴ ላይ ወጥመድ ያኖራሉ፣ አሽክላ ያኖራሉ። የሚዋጋ ነገር፣ የሚያሰናክል ነገር፣ በቃ ተስፋ የሚያስቆርጥ ነገር። ቶ ይሄ መንገድ ይቅርብህ፣ ቀላልኩ መንገድ አለ፣ ሰፊ መንገድ አለ፣ ቶ ይሄን ጠባቡ መንገድ ቶ የሚል ያደርጉብኛል ይላል። ግን እግዚአብሔርን ይማጸነዋል። ቁጥር 4 ላይ ጠብቀኝ ሰውረኝ ይላል አይደለም? ይሄ ጠብቀኝ ሰውረኝ አድነኝ የሚለው ከቁጥር 1 ጀምሮ ነው የሚመጣው። እንደነዚህ አይነት ግሶች ኃይለ ቃል ናቸው። እግዚአብሔርን የሚጣሩ እግዚአብሔር እንዲሰማው የሚያደርጉ ቃላቶች ናቸው። ስለዚህ አድነኝ፣ ጠብቀኝ፣ ጠብቀኝ፣ ሰውረኝ እያለ ይናገራል። እዚህ ጋም ሴላ ብሎ ጥሪ ያቀርብልናል። ሴላ። ምናልባት መንገዳችሁ ላይ ምን ተቀምጦ ይሆን? ተስፋ እንድትቆርጡ የጀመራችሁት መንገድ በቃ አስቸጋሪ ነው ተዉት የሚል ነገር ተቀምጦ ይሆን? እስቲ አሰላስሉት ይለናል። ቁጥር 6 እግዚአብሔር ሆይ አንተ አምላኬ ነህ እልሃለሁ። እግዚአብሔር ሆይ የልመና ጩኸቴን ስማ። ብርቱ አዳኝ የሆነ ጌታ እግዚአብሔር ሆይ በጦርነት ዕለት የራስ ቁር ሆንኸኝ።
እግዚአብሔር ሆይ የክፉዎች ምኞት አይፈጸም፣ በትዕቢትም እንዳይኩራሩ እቅዳቸው አይሳካ ሴላ። እግዚአብሔር ሆይ ያለ በተደጋጋሚ እየጠራ የእግዚአብሔርን የኪዳኑን ስም እየጠራ ይማጸነዋል። የተሰጠን የኪዳን ስም አለ ብለናል አይደለ? ይሄ የኪዳኑን ስም ስንጠራ ህይወቱም የተዛመደ ህይወትም ካለን በዛ በኪዳን ስም ውስጥ ድነት አለ፣ ነፃ መውጣት አለ፣ ሰላም አለ፣ እረፍት አለ። ይህንን ስም ነው የሚጠራው። ይህን ስም ተከትሎ የሚሰራ ስራ አለ ብሎ አምኖ ነው የሚጠራው። ስለዚህ እግዚአብሔር ሆይ ይለዋል። አንተን ነው በላዬ ላይ የሾምኩት፣ አንተ አምላኬ ነህ ይለዋል ቁጥር 6 ላይ። በድጋሚ ማስረገጫ ነው የሚነግረው አይደለ? ማረጋገጫ አስረግጦ ይናገራል። በጠላቶቹም ፊት ይናገራል፣ በእግዚአብሔርም ፊት ይናገራል። በሚሰሙት ሰዎች እና በሚሰሙት ኃይላት ፊት ይሄንን በድጋሚ ያውጃል። አንድ አምላክ ነው ያለኝ ይላል። አንተ አምላኬ ነህ ይላል። በድጋሚ የእግዚአብሔርን ጌትነት ማወጅ፣ ህይወቴ የእግዚአብሔር ነው ብሎ ማወጅ፣ ሌላ ጌታ በህይወቴ ላይ የለም፣ ሌላ አምላክ በህይወቴ ላይ የለም ብሎ መናገር እና አንተ አምላኬ ነህ ስላልኩኝ አሁን የልመና ጩኸቴን ስማ፣ እንደ ልጅ ምለምንህን ነገር መልስ እንደምትሰጠኝ አምኜ የምለምንህን ነገር ተናገረኝ፣ መልስልኝ እያለ ይናገራል። ስለዚህ የልመና ጩኸቴን ስማ ብሎ ሲለምን እግዚአብሔር እንደሚመልስለት አምኖ ነው። ቁጥር 7 ብርቱ አዳኝ የሆነ ጌታ እግዚአብሔር ሆይ በጦርነት ዕለት የራስ ቁር ሆንኸኝ ይላል። ጦርነቱ መቼ መቼ ነው ብለናል? ቁጥር 2 በየዕለቱ ነው አይደለ? ይሄ ጦርነት የሚታወጀው በየዕለቱ ነው። ከዛ መጀመሪያ ደግሞ ይሄ ጦርነት የሚታወጀው ምን ላይ ነው? እዚህ ጋር ራስ ላይ አይምሮ ላይ። ለዛ ነው መዝሙረኛው ሲጀምር አይምሮአችንን በእግዚአብሔር ሕግ አስታጥቁም ይለን። አሰላስሉ ሚለን ወዶ አይደለም፣ የሚያውቀው ነገር ስላለ ነው። የእግዚአብሔርን ሕግ ማሰላሰል ራስ ቁር ማድረግ ማለት ነው። ብረት እዚህ ጋር መደረብ ማለት ነው። የመዳንን ራስ ቁር መደረብ ማለት ነው። ስለዚህ ይሄ ጦርነት አንደኛ በየዕለቱ ነው። ሁለተኛ ጦርነቱ የሚታወጀው አይምሮ ላይ ነው። ይሄንን ሐሳባችንን ከተቆጣጠረ ሌላው ቀላል ይሆንለታል ጠላት። ሌላው በሙሉ ቀላል ይሆናል። ልባችንን ከገዛው ሌላው ከልብ ስለሚፈስ በቃ ሁሉንም ይገዛል። ለዛ ነው ይሄ ጦርነት ላይ አንተ ራስ ቁር ሆንከኝ ይላል። ብርቱ አዳኝ ነህ ይለዋል። ከዚህ ጦርነት ማን ነው ሊያስጥለን የሚችለው? እግዚአብሔር ብቻ። እግዚአብሔር በምን እንደሚያስጥለን ደግሞ በኋላ ላይ በደንብ ይነግረናል። እግዚአብሔር ብቻ ነው የሚያስጥለን። ጦርነቱ የታወጀው ደግሞ እኛ በማይገባን መልኩ ነው። አይምሯችንን ለመቆጣጠር ነው። በተለይ ደግሞ በእግዚአብሔር ሐሳብ ላይ ሌላ ሐሳብ በማስነሳት አይደለ ጠላት የሚዋጋው። እግዚአብሔር የሰጠን ሐሳብ አለ፣ መልካም ፈቃዱ፣ መልካም በጎ የሆነው ፈቃዱ አለ። ያንን ፈቃዱን የሚገረስስ እታች የሚያወርድ ወይ የሚያጥላላ ወይ እንዲናቅ የሚያደርግ ሌላ ሐሳብ ያስነሳል። ስለዚህ ራስ ቁር ቶሎ አልብሰኝ ይላል። ራስ ቁር ሁነኝ እያለ ይጠይቃል። ቁጥር 8 እግዚአብሔር ሆይ የክፎች ምኞት አይፈጸም፣ በትዕቢትም እንዳይኩራሩ እቅዳቸው አይሳካ ይላል። እቅድ ያወጣሉ እነዚህ ሰዎች፣ ክፎች እቅድ የሚያወጡ ናቸው እና እነሱ እቅዳቸው የሚያወጡት አይሳካ። እቅዳቸው ደግሞ መዝሙር 2 ላይ እንዳየነው ከመዝሙር 1 ተከትሎ የሚመጣው ጻድቁን ጠልፎ መጣል አይደል? ጻድቁን እንዳይተርፍ ማድረግ፣ ማጉደል፣ ነፍሱን መገዳደር እና ምኞታቸው ሁል ጊዜ በትዕቢት እየተኩራሩ የሚያቅዱት ምኞት ይሄ ነው። ጻድቁ ከእግዚአብሔር ቤት ጎድሎ ማየት፣ ጻድቁን በቃ መጣልና እዛ ተስፋ ቆርጦ እዛ በቃ ተርመጥምጦ እግዚአብሔርንም እንዳያገለግል ለራሱም እንዳይሆን ለሰዎችም እንዳይሆን ማድረግ ነው። ስለዚህ ይሄ እቅዳቸው አይሳካ እያለ ይናገራል እና እዚህ ጋም ሴላ ብሎ ያስቀምጥልናል። ሴላው ለምንድን ነው የሚረዳን? ምን እንድናሰላስል ነው? ምን አይነት ጦርነት እዚህ ጋር ታውጆብናል? እስቲ ዛሬ በታወጀብን ጦርነት፣ ራሳችን ላይ በታወጀው ጦርነት ያንን ራስ ቁር እንጥራ ብሎ ሴላ ይለናል። የድነት ራስ ቁር አለው እግዚአብሔር ሊያደርግልን የሚፈልገው። እስቲ ያንን ድነት ራስ ቁር አንተ ሁነኝ እንለዋለን ይለናል። መዝሙር 91:3 እርሱ ከአዳኝ ወጥመድ ካሰቃቂ ቸነፈር ያድናልና ይላል አይደለ? በእግዚአብሔር ጥላ ስር የሚያድር ሰው
እነዚህ በረከቶች ይከተሉታል ብሎናል። እሱ ከአዳኙ ወጥመድ ያስጥላል ብሎ ተናግሯል። አሁን ስለ ወጥመድ ተናግሮ ከጨረሰ በኋላ ስለ ራስ ቁር ሲናገር፣ ስለ መዳን ስለ ድነት ራስ ቁር ሲናገር ይሄው ራሱ ቃል የት ላይ እናገኘዋለን? ኢሳይያስ 59 ላይ እናገኘዋለን። ኢሳይያስ 59 ላይ ስለ መዳን ስለ ድነት ራስ ቁር ይናገራል። የድነትን ራስ ቁር አንሱ ይለናል። ይሄንኑ ቃል ደግሞ ተውሶ ጳውሎስ ኤፌሶን 6 ላይ ደግሞ የመዳን ራስ ቁር ልበሱ አድርጉት ይለናል አይደለ? የመዳን ራስ ቁር የሚባል ነገር አለ። በድነት ጭንቅላታችንን መሸፈን አለብን በእግዚአብሔር ድነት። የእግዚአብሔር ድነት ደግሞ የሚመጣው ከቃሉ ነው የሚመጣው አይደለ? በቃሉ ነው የሚመጣው። ስለዚህ ልክ ቃሉን ስንከፍት የድነትን ራስ ቁር እናደርጋለን ማለት ነው። የእግዚአብሔርን ራስ ቁር ይሄ መዝሙረኛ ሲጠራ ነቢያቶቹም በኋላ ላይ ይናገሩታል። ከዛ አዲስ ኪዳን ላይም ደግሞ ደብዳቤ ጻፈልን ጳውሎስም ደግሞ ይነግረናል። አንደኛ ተሰሎንቄ 5:8 እኛ ግን የቀን ሰዎች ስለሆንን እምነትንና ፍቅርን እንደ ጥሩር ለብሰን የመዳንን ተስፋ እንደ ራስ ቁር ደፍተን ራሳችንን በመግዛት እንኑር ይላል። የመዳንን ተስፋ እንደ ራስ ቁር ደፍተን ደግሞ ይላል አንደኛ ተሰሎንቄ 5:8 ላይ። ስለዚህ ኤፌሶን 6 ላይ የተናገረውን ነገር እዚህ ላይም ሲደግመው እናገኛለን። ጳውሎስ ስለ ድነት ስለ ራስ ቁር በጣም ሲሪየስ ነው። ምክንያቱም ያነበበው ላይ ነው አግኝቶታል አይደለ? የመዳን ነገር እዚህ ጭንቅላትን የመሸፈን ነገር በጣም ወሳኝ ነገር እንደሆነ ስለሚያውቅ ነው። ጦርነቱ እዛ ቦታ ላይ ስለሚታወጅ ይቀጥላል። ቁጥር 9 ዙሪያዬን የከበቡኝ ሰዎች ራስ የከንፈራቸው መዘዝ ይጠምጠምበት፣ የእሳት ፍም በላያቸው ይውረድ፣ ዳግመኛም እንዳይነሱ ወደ እሳት ይጣሉ፣ ማጥ ወዳለበት ጉድጓድ ይውደቁ። ምላሰኛ በምድሪቱ ጸንቶ አይኑር፣ አመፀኛውን ሰው ክፋት አሳዶ ያጥፋው። እግዚአብሔር ለድሃ ፍትህ እንደሚያስከብር ለችግረኛውም ትክክለኛ ፍርድ እንደሚሰጥ አውቃለሁ። ጻድቃን በእውነት ስምህን ያመሰግናሉ፣ ቅኖችም በፊትህ ይኖራሉ ይላል። ቁጥር 9 ላይ አሁንም ስለ ራስ ይናገራል። ይሄኛው ራስ ግን የጠላቶቹ ራስ ነው አይደለ? የከበቡት አሉ፣ ከበባ ያካሄዱበት፣ ጦርነት ሊከፍቱበት የመጡበት ሰዎች አሉ። እነሱ ራሳቸው በራሳቸው መርዝ ይጠምጠም ደግሞ ይላል። አንድ የሞራል መርህ አለ፣ አንድ የሞራል ህግ አለ። ስጋ ለባሽ የዘራውን ያጭዳል። ስጋ ለባሽ ይሄ መርህ በመንፈሳዊ ዓለምም ይሰራል። እግዚአብሔር ምን አይነት መርህ አውጥቷል? ዘፍጥረት 8 ላይ ክረምትና በጋ፣ የዝናብ ወራትና የደረቅ ወራት፣ የመከር ወራትና የሚታጨድበት ወራት፣ የሚዘራበት ወራት ብሎ ይሄንን ደንግጎታል መርሁን። ስለዚህ ይሄ መርህ በሁሉም አቅጣጫ ይሰራል። ሰው የዘራውን ሁልጊዜ ያጭዳል አይደለ? ይሄ የማይሆንበት ኬዝ ካለ እግዚአብሔር በጥበቡ የሆነ ነገር እየሰራ ነው። ለምሳሌ ኢዮብ ያጉረመርማል አይደለ? ጻድቅ ሰው ሁልጊዜ የእጁን አያገኝም ብሎ የሚናገርበት ጊዜ አለ። መጽሐፈ መክብብ ላይም ይሄንን ይናገራል። ሰው እኮ የዘራውን ብዙ ጊዜ ሲያጭድ አላየውም። ጻድቅ የሆነ ሰው ምስኪን በቃ ድሃ ተረስቶ ሊሞት ይችላል። እንደዘራው ላያገኝ ይችላል። ያ ምንድነው? የእግዚአብሔር ጥበብ ነው ብሎ ያስተካክልናል። ያ በእግዚአብሔር ጥበብ ተይዟል፣ እኛ አንጠይቅም ይላል። ይሄኛው ግን ምንድነው እያለ ያለው? ሰው የዘራውን ያጭዳል። እነዚህ ሰዎች እነዚህ መዝሙረኛውን የከበቡት ሰዎች ምን ዘርተዋል? መርዝ ዘርተዋል አይደለ? ምን አይነት መዘዝ አምጥተውበታል? ከቁጥር 1 ጀምሮ እንደ እባብ እያሾሉበት አይደል? ቁጥር 3 ላይ ከከንፈራቸው በታች የእፉኝት መርዝ እያደረጉ አውጥተዋል። የሚነጋገሩት፣ የሚያውጠነጥኑት፣ የሚያሰላስሉት እርስ በርስ ስብሰባ ጠርተው የሚያወሩት ነገር ምን ነበር? እስከዛሬ መርዝ ነበር ሲያወጡ የነበረው። ከዛ ይሄ መርዝ ሄዶ ጻድቁን አይጎዳው። ይሄ መርዝ ሄዶ የማን ራስ ላይ ነው የሚመጣው? የራሳቸው ራስ ላይ ይመለሳል ይላል። እና የዘሩትን ያጭዳሉ እያለ ነው የሚነግረን ያለው። ቁጥር 9ና 10 ላይ በላያቸው ይውረድ፣ እንዳይነሱ ወደ እሳት ይጣሉ፣ ጉድጓድ ይውደቁ፣ እነሱ የማሱበት ጉድጓድ ላይ ይጣሉ። በምድሪቱ ጸንተው አይኑሩ፣ ምላሰኞቹ ጸንተው አይኑሩ፣ አመፀኞቹ ሰዎች እሳት ወይም ክፋታቸው አሳዶ ያጥፋቸው እያለ ሲናገር
አንድ የእርግማን መዝሙራት የሚባሉ አሉ። እሱንም እያደረገ ነው። ነገር ግን ምንድነው እያለ ያለው? የዘሩትን ያጭዳሉ። በኋላ ላይ የኋላ የዘሩት ነገር መልሶ ያከናንባቸዋል፣ ይወርሳቸዋል እያለ ነው የሚናገረው። ከዛ መደምደሚያው ላይ እግዚአብሔር ለድሃ ፍትህን እንደሚያስከብር ለችግረኛውም ትክክለኛ ፍርድ እንደሚሰጥ አውቃለሁ። ጻድቃን በእውነት ስምህን ያመሰግናሉ፣ ቅኖችን በፊትህ ይኖራሉ ይላል። እስካሁን ድረስ ስለማን ነው የነገረን? ስለ አመፀኛ፣ ስለ ምላሰኛ፣ ስለ ክፉ፣ ስለ በጣም በቃ ስላስቸገሩት ጠላቶቹ ነው ሲያወራልን የመጣው አይደለም። እስካሁን ድረስ አንድም ሰዓት ስለ ጻድቅ አልነገረንም። አሁን መደምደሚያው ላይ ግን ምን ብሎ ይነግረናል? ድሃ አለ፣ ጻድቅ አለ፣ ችግረኛ አለ፣ ቅን ደግሞ አለ። እነዚህ በመዝሙራት ውስጥ ደግሞ በሌላው መደብ ይገኛሉ አይደለ? ሌላ መደብ ውስጥ ነው ያሉት። ድሆች ምን አይነት ሰዎች ናቸው? የሚለምኑ ናቸው ብለናል አይደለ? ሁልጊዜ በቂ ነገር አለኝ ብለው ረክተው አይቀመጡም። ይለምናሉ፣ ጉድለታቸውን ያውቃሉ። ርቦኛል አብላኝ፣ ጠምቶኛል አጠጣኝ፣ አርካኝ፣ አልብሰኝ ብለው የሚለምኑ ናቸው። ድሃ አይደለውም እኔ በቂ ነኝ ሙሉ ነኝ የሚሉት ደግሞ እነሱ ትዕቢተኞች ናቸው። ቅድም ስለነሱ አውርቶ ጨርሷል። እነዛ ትዕቢተኞች ናቸው። ከእግዚአብሔር እጅ ምንም ነገር ለመቀበል አይፈልጉም። ሃይማኖተኞች ሰዎች በተለይ እንደዚህ አይነት ባህሪ ያላቸው አይደለም። እግዚአብሔር ልጁን ኢየሱስ ክርስቶስን ሲልክ ብዙ ጊዜ አተካራ ሲገጥሙት የነበረው ከኢየሱስ ጋር አተካራ የሚገጥሙት እነማን ናቸው? ሀብታም ነን የሚሉት ትዕቢተኞቹ፣ ሃይማኖተኞቹ። ቃሉን ሸምድደን ጨርሰናል፣ መጽሐፍ ቅዱስን በቃላችን እናውቃለን፣ እኛ አልተራብንም አልተጠማንም የሚሉት ነበሩ። እና እነሱን ኢየሱስ በመዝሙረኛው ቃል ይናገራቸው ነበር። ምን ይላቸዋል? ወዮላችሁ ይላቸው ነበረ። ወዮላችሁ በቃ በቂ ነገር አለኝ ካላችሁ፣ በልቼ ጨርሻለሁ ጠግቤያለሁ ካላችሁ ወዮላችሁ ይላቸው ነበር። ማቴዎስ 5 ላይ ግን በተቃራኒው ድሆች ወደ እርሱ ሲመጡ፣ የተራቡ የተጠሙ ወደ እርሱ ሲመጡ ምን ይላቸዋል? እንደናንተ አይነቱ ሰው መንግስተ ሰማይን ይወርሳል ይላቸዋል። ምክንያቱም እናንተ ዝግጁ ናችሁ፣ ለመብላት ዝግጁ ናችሁ፣ ለመጠጣት ዝግጁ ናችሁ፣ ለመልበስ ለመታከም ዝግጁ ናችሁ ይላቸው ነበር። ስለዚህ የእግዚአብሔር መንግስት ለነማን ነው? ለናንተ አይነቱ ነው ይላቸው ነበር። ለዛ ነው እዚህ ጋር መዝሙረኛው ምን ይላል? ለድሃ እግዚአብሔር ፍትህን ያስከብራል። መጨረሻ ላይ ማን ነው አሸናፊ ሆኖ የሚቆመው? ድሃው ነው ይላል። በእግዚአብሔር ላይ እምነቱን የጣለ ምስኪን ነኝ እኔ አቅም የለኝም ያለ እርሱ መጨረሻ ላይ በቃ ፍትህ ይከበርለታል፣ አሸናፊ ሆኖ ይወጣል። ለችግረኛውም ትክክለኛ ፍርድ እንደሚሰጥ አውቃለሁ ይላል። ችግረኛ ሰው ከፍሎ ጠበቃ ማዘዝ አይችልም አይደለ? ጠበቃ ሊቆምለት አይችልም። ችግረኛው ወደ ማን ነው የሚጮኸው? ወደ እግዚአብሔር ነው የሚጮኸው። ድረስልኝ፣ ተሟገትልኝ፣ ይህንን ኬዝ ተመልከትልኝ፣ የተከሰስኩበትን ነገር እባክህ አንተ ተመልክተ ፍረድልኝ የሚለው ችግረኛው ወደ እግዚአብሔር እየጮኸ ነው። ስለዚህ አውቃለሁ ፍርድን የሚሰጥ አንድ አለ በሰማይ ይላል። አንድ ጻድቅ ፈራጅ አለ፣ እሱ ደግሞ በዙፋኑ ላይ ተቀምጧል። አንድ ቀን ተነስቶ ይፈርድልኛል ይላል። መደምደሚያው ላይ ጻድቃን በእውነት ስምህን ያመሰግናሉ፣ ቅኖችም በፊትህ ይኖራሉ ይላል። ስለ ጻድቃን እየነገረን አለ። ስለዚህ ድሃ፣ ችግረኛ፣ ምስኪን፣ ፍትህ የሚፈልግ በሙሉ ከማን ጋር ነው የሚቆመው? ከጻድቃን ጋር ነው። ጻድቅ ነው አይደለ? ጻድቅ የሚባለው ትክክለኛው መንገድ ላይ የሄደ ጠባቡ መንገድ ላይ የሄደ ጠባቡ መንገድ ላይ ሆኖ ብዙ ስደት የሚደርስበት። እነርሱ በእውነት ምን ይላሉ? መጨረሻ ላይ ስሙን ያመሰግናሉ። ለካ የተሸከምነው ስም በከንቱ አይደለም ይላሉ። በከንቱ አይደለም፣ የሚያድን ስም ነው የያዝነው፣ የሚያሸንፍ ስም ነው የያዝነው፣ መንግስተ ሰማይ የሚያደርስ ስም ነው የያዝነው ብለው ይሄ የዳኑበትን ስም ያመሰግኑታል ይላል። እነዚህ ጻድቃን ቅኖች ናቸው። በመጨረሻ የማንን ፊት ያያሉ? የእግዚአብሔርን ፊት ያያሉ። አይገርምም? ማቴዎስ 5 ላይ ጌታችን ኢየሱስ ክርስቶስ ዳግማዊው ዳዊት ይህንን ነው የነገረን። እነማን ናቸው የእግዚአብሔርን ፊት የሚያዩት? ቅኖች፣ ልበ ንጹሐን አይደለም? በውስጣቸው የእግዚአብሔር መንገድ ብቻ የሚጠብቁ፣ በተንኮል ለማሸነፍ የማይፈልጉ፣ በሆነ የማይሆን መንገድ ወስደው ጽዮን ለመድረስ የማይታገሉ፣ ወይ የሆነ ነገር ለማከማቸት የማይታገሉ፣ እነዚህ ልበ ንጹሐን፣ እነዚህ ቅኖች
በትክክለኛው መስመር በተሰመረላቸው መስመር የሚሄዱ በመጨረሻ በእግዚአብሔር ፊት ቆሞ ፊቱን ያያሉ ይለናል። መጨረሻ ሀልዎቱን የሚወርሱት እነማን ናቸው? ቅኖች፣ የእግዚአብሔርን መንገድ ለመከተል የወሰኑ እነሱ ብቻ ናቸው የሚወርሱት ይለናል። ሮሜ 3 ላይ ይህንን ነገር ሲያስተካክልልን ጳውሎስ ሮሜ 3 የሚናገረው ስለ ኃጢአት ነው አይደለ? ኃጢአትን ሁሉም ሰው ሰርቷል ይለናል እና በአንደበታቸው በጣም መርዝ የሞላባቸው አሉ ብሎ ይህንን ክፍል ይጠቅስልናል። ምዕራፍ 3 ከቁጥር 10 እስከ 18 ከተለያዩ ክፍሎች ነው የሚጠቅሰው። ከዚህኛውም ከ140 ላይ የወሰደውን ነገር ይጠቅስልናል። እግዚአብሔርን የሚሹ አይደሉም ይላል። ቁጥር 13 ላይ ጉሮሯቸው የተከፈተ መቃብር ነው፣ አንደበታቸው ሽንገላን ያዘወትራል፣ በከንፈሮቻቸው የእባብ መርዝ አለ፣ አፋቸው ርግማንና ምሬት ሞልቶበታል ይላል እና ይህንን መንገድ እምቢ ብሎ መውጣት በእግዚአብሔር ላይ እምነቱን ማድረግ ሁሉ ሰው ያስፈልገዋል ይላል። ምክንያቱም ብዙዎቻችን ይሄኛው መንገድ ያባብለናል፣ ይሄኛው መንገድ ያስተናል። ግን ምንድነው ብልሃት ይለናል ጳውሎስ ሲናገር፣ እግዚአብሔርን መሻት፣ ኃጢአትን እምቢ ማለት፣ ያንን መንገድ አልፈልግም ማለት፣ ኢየሱስን ብቻ ለመከተል ውሳኔ ማድረግ። ስለዚህ በዛ ስም ውስጥ የሚመጣውን ያንን ድነት በሙሉ ኤክስፒሪየንስ ማድረግ፣ እዛ ድነት ውስጥ መግባት ይቻላል እያለ ሮሜ 3 ላይ ሲናገር እናያለን። ይህንን ክፍል ተከትሎ መዝሙር 141 ይመጣል።